بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين إن شاء الله زاري ما يتفلكوتين ያው ስለ አኽላቅ ነው ስለ መልካም ስነ ምግባር ብዙዎቻችን ላይ እየተነሳ ያለ ነገር ይመስለኛል እና መልካም ስነ ምግባራችን ይስተካከል ዘንድ ረሱላህ ሰለላሁ ዐለይሂ ወሰለም በጣም ያስተማሩን ነገር እርሳቸው የተላኩበት ራሱ አንዱ ነገር ምንድነው መልካም ስነ ምግባር ነው። አምላካችን አላህ Subhanahu Wa Ta'ala እርሳቸው እንድንለብስ ያለኝ ስለተናም ተናግረዋልና ስነ ምግባር ካለ በሁሉም ነገር ስኬታማ እንሆናለን። በዱንያችንም በአኺራችንም ስነ ምግባር ካለ በቃ ብዙ ነገራቶችን ናቸው የበላይ የሚያደርጉን። አሁን ላይ እየተነጠቀን ነው ያለነው ይሄን ስነ ምግባርና ብዙዎቻችን ማለት ይቻላል ዞር ስንል በቃ ትልቁም ትንሹም አዋቂውም አላዋቂውም መልካም ስነ ምግባርን እየተነጠቀ ያለ እስከሚመስል ድረስ እናንተ ናችሁ ተብለን የሙስሊም ስነ ምግባር የሚባለው ነገር ምንድነው የሚለው ነገር እስከሚያስጠረጥረን ድረስ ራሳችንን ያጣንበት ነገር አለ። እንኳን አይደለም እናቀርቶ ከሌሎች ጋራ ከውጭ ካሉ ሰዎች ጋራ ቤት ውስጥ ካሉ ወንድም እህቶቻችን ጋር ራሱ መስማማት ያልቻልንበት ነገር ምንድነው ስነ ምግባር መጉድ ነውና የአላህ መልእክተኛ አለይሂ ሰላቱ ሰላም አቡ ደርዳ በዘገቡት ሐዲስ ላይ قال من ይላል سمعت النبي صلى الله عليه وسلم የአላህ መልእክተኛ አለይሂ ሰላቱ ሰላም يقول ሲሉ ሰምቻቸዋለሁ ይላል ما من شيء ما من شيء አንዳች ነገር የለም يوضع في الميزان ሚዛንን የሚደፋ ማለት ነው ወይም ደግሞ ሚዛን ላይ የሚቀመጥ አስቀሉ የሚከብድ የለም من حسن خلق ከአኽላቅ የበለጠ ማለትም አኽላቅን የሚደፋ የሆነ ከስነ ምግባር የበለጠ ነገር የለም በማለት ይናገራሉ አላህ መልእክተኛ አለይሂ ሰላቱ ሰላም ሚዛንን ያኒ ሚዛናችን እንዲደፋ ከፈለግን ሚዛናችን ላይ ትልቅ ነገር እንድኖር ከፈለግን ስነ ምግባራችንን ማስተካከል ይኖርብናል። ስነ ምግባር ምንድነው ወደሚለው ነገር እንመጣለን። ግን ስለ ስነ ምግባር የአላህ መልእክተኛ አለይሂ ሰላቱ ሰላም በጣም ብዙ ነገር ተናግረዋል። ከነዛ መካከል ደግሞ ኡሳማ በዘገቡት ሐዲስ ኢብኑ ዘይድ ማለት ነው ምን ይላሉ قال رسول الله صلى الله عليه وسلم የአላህ መልእክተኛ አለይሂ ሰላቱ ሰላም አሐቡ አብዲ ኢላላህ አላህ Subhanahu Wa Ta'ala ዘንድ በጣም ተወዳጅ የሆነው ሰው አሉ ማን ነው ተብለው ሲጠየቁ የአላህ መልእክተኛ አህሰኑሁም ኹሉቃ ከስነ ምግባሩ ያማረ ሰው ነው። በቃ ከአላህ ዘንድ በጣም ተወዳጅ የሚባለው ሰው ከሰዎች መካከል የትኛው ነው? ስነ ምግባሩ ያማረው ሰው ነው አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። አንሻ በዘገበችው ሐዲስ ላይ ረዲየላሁ ዐንሁ ኡሙል ሙእሚኒን أن رسول الله صلى الله عليه وسلم يالله ملتقى عليه الصلاة والسلام إن الرجل لا يدرك ያገኛል ወይም ደግሞ ይደርሳል ማለት ነው بحسن خلقه በስነ ምግባሩ ምክንያት ደረጃን ይደርሳል ቃኢሚ ሌሊት የሚቆም ሰው طيب قائم الليل يعني በሌሊት የሚቆም ሰው ለምሳሌ አንድ ሰው ሌሊት ቆሞ ያደረ አላህ Subhanahu Wa Ta'ala የሚያመልክ አለ አይደል አላህ Subhanahu Wa Ta'ala የሚገዛ ወይ ፉላን ሌሊት መቆሙ ሌሊት ማልቀሱ እንደዛ ነው የሚታያቸው ልክ እንደዛን ይደርሳል ስነ ምግባር ያለው ሰው ወይም አኽላቅ ያለው ሰው ሌሊት የሚቆምን ሰው ይደርሳል እንደዚሁም በተጨማሪ አሳኢሚ النهاري በቀን ደግሞ የሚጾምን ሰው ይደርሳል ወይም ደግሞ ያኒ ደረጃው ልክ እንደነሱ ነው አንድ ሰው ጽዎ የሚያገኘው ደረጃ ስነ ምግባር ያለው ሰው ይደርስበታል እንደዚሁም ደግሞ ምንድነው ቆሞ የሚያደርሰው ወይም ደግሞ አላህ Subhanahu Wa Ta'ala እየሰገደ ያመለከ ሱና ማለት ነው እየሰገደና ያመለከ የሚያደርሰው በተመሳሳይ ስነ ምግባር ያለው ሰው ልክ እንደሱ ይደርስበታል ነው በስነ ምግባሩ ምክንያት ማለት ነው ገብታችኋል ስለዚህ ስነ ምግባር የሚባለው ነገር የዚህን ያክል ነገር አለው የአላህ መልእክተኛ አለይሂ ሰላቱ ሰላም በሌላ ሐዲሳቸው ምን ይላሉ አቡ ሁረይራ በዘገቡት ሐዲስ ላይ قال سئل رسول الله صلى الله عليه وسلم የአላህ መልእክተኛ አለይሂ ሰላቱ ሰላም ተጠየቁ عن اكثر ما يدخل الناس الجنه ጀነትን አብዛኛ የሚያስገባ ነገር ምንድነው ተብሎ ተጠየቁ የአላህ መልእክተኛ فقال የአላህ መልእክተኛ ምን አሉ ተቅዋ አላህ Subhanahu Wa Ta'ala
መፍራት ነው። ስለ ተቅዋ ባለፈው አይተናል። አላህ Subhanahu Ta'ala መፍራት ያኒ ጀነትን ከሚያስገቡ ነገራቶች አንዱ ነው። ሁለተኛው ደግሞ ወሁስኑል ኹሉቅ አኽላቅን ማሳመር ወይም ደግሞ ስነ ምግባሩ ያማረ ሰው ነው። ወሱኢለ አን ከስረቲ ማ ዩድኺሉ ናሰ አናራ ሰዎችን ደግሞ እሳት የሚያስገባ ነገር ምንድነው ተብለው ተጠየቁ በድጋሚ ፈቃለ ያላህ መልእክተኛ አልፈሙ ወልፈርጅ ምላስና ብልት ነው ብለው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም መለሱ። እንግዲህ አብዛኛው ሰው የሚወርቀው በምንድነው ስነ ምግባሩ የሆነ የሚመዘነው በምንድነው ከተባለ በምላሱ ነው አይደለ? ሰዎችን የሚዘልፈው በምላሱ ነው። ሰዎችን የሚወጋው በምላሱ ነው። ሰዎችን የሚያንቋሽሸው በምላሱ ነው። በቃ በሰው ፊጥራ ላይ የሚጫወተው በምላሱ ነው። በቃ አለ አይደለ? አላህ Subhanahu Ta'ala ሳምሮ የፈጠረውን ፍጡር የሆነ ሰው ያመጣና በቃ በዛ ሰውዬ ሲያለግ ትመለከታላችሁ። በቃ አንተ እንደዚህ በቃ የነዛ ሰዎች ምናልባትም ጠባሳ ጥሎባቸው ያልፍና እነዛ ሰዎች ራሳቸውን መቀበል አቅቷቸው ተደብቀው ራሳቸውን የሚያጠፉ ሰዎች ራሱ በዚህ ምክንያት ሊኖሩ ይችላሉ። ለምን? በነዛ ሰውዬ ምላስ ምክንያት ማለት ነው። እንደዚሁም ደግሞ ሰዎችን የሚዋሸው በምላሱ ነው። ብቻ በምላሱ ብዙ ነገር ያገኛል አይደል? በዚህ ምክንያት አላህ መልእክተኛ አለይሂ ሰላቱ ሰላም አልፈሙ ወልፈርጅ ምላስና ወይም ደግሞ አፍና ፈርጅ ነው ብልት ነው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። እሳት የሚያስገቡ በተቃራኒ ደግሞ መልካም ስነ ምግባርን ያስገባን ጀነትን ያስገባን ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነውና ስነ ምግባራችን ምን ያክል ነው የሚለው ነገር ራሳችንን እየፈተሽን ነው አሁን እዚህ ቦታ ላይ ማለት ነው። በሌሊት ደግሞ ያላህ መልእክተኛ አለይሂ ሰላቱ ሰላም አልቢሩ ቢር ምንድነው ብለው ሲያብራሩ ያላህ መልእክተኛ አለይሂ ሰላቱ ሰላም አልቢሩ አሉ ያላህ መልእክተኛ አልቢሩ ቢር ማለት ይሄ መልካም ነገር ማለት ሁስኑል ኹሉቅ መልካም ስነ ምግባር ነው አሉ። ያኔ የመልካም ነገር መለኪያ ምንድነው? ሁስኑል ኹሉቅ ያኔ መልካም ስነ ምግባር ነው አሉ። አልኢስ ወንጀል የሚባለው ይሄ መጥፎ ነገር የሚባለው ሲባል ማሐካ ፊ ሰድሪክ በልብህ የሚነግርህ ነገር ነው አሉ። ወከሪህተ ልትጣላ ነው ደግሞ አየጠላ عليه الناس ሰዎች ያንን ነገር ያዩብኛን ብለህ ወይም ደግሞ ያን እንዲያዩብህ የማፈልገው ነገር እሱ ምንድነው? ኢስም ወይም ደግሞ ወንጀል ተብሎ ይጠራል። ወይም ደግሞ ይሄ ኃጢአት የሚባለው ነገር ኢስም የሚባለው ነገር እርሱ ነው ብለው ያላህ መልእክተኛ ያብራሩበት ነገር አለ። አሁን ይሄንን ነገር ታሪክ ስናደርገው ምንድነው? ለምሳሌ የሆነ ነገር አሁን ለምሳሌ ምቀኝነት ሂስድ የሚባለው ነገር በወንድሞቻችን በእህቶቻችን ላይ እንደዚህ አይነት ነገራቶች ከውስጣችን ካለ ያንን ነገር ያን ሂስድ እንዳለብን ለምሳሌ ጓደኛዬ የሆነ ነገር አገኘች ወይም ደግሞ እህቴ የሆነ ነገር አገኘች ያንን ነገር ስታገኝ እኔ ከውስጤ ምን ይሰማኛል? ለምሳሌ ደስታ የሚሰማኝ ከሆነ ያ ከአኽላቄ ማማር ወይም ከአኽላቄ የተስተካከለ መሆን አንዱ ምሳሌ ወይም ደግሞ አንዱ ማገኛ ነው። ነገር ግን ደግሞ ሂስድ የሚሰማኝ ከሆነ ምቀኝነት የሚሰማኝ ከሆነ እሷ እንድወሰድባት ለምን አገኘ የሚል የሆነ የሚሰማኝ ከሆነ ያንን ነገር ደግሞ ቢወጣ እሷ የምትጠላብኝ መስሎ ከታየ ይሄ ነው ኢስም ማለት ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉና ራሳችንን እስኪ በዚህ ዙሪያ እንፈትሸውና ከጠገባችን ያሉ ሰዎች ሲደሰቱ የበላይ ሲሆኑ ሲፎዙ በቃ ብዙ ነገራቶች ለምሳሌ ጓደኛዬ ቁርአን ስትሐፍዝ ሊሆን ይችላል ስትቀራ ሊሆን ይችላል በመልካም ነገር ስታስከመጥፎ ነገር ስትከለክል ጎበዝ ስትሆን ደስ ይለኛል። እኔ ስታገባ ስትወልድ ስኬታማ ስትሆን ደስ ይለኛል። እንዴት ነው ራሳችንን ባየት ነው ያለብን። አኽላቃችን በዛ ስለሆነ የሚመዘነው ማለት አንድ ሰው አኽላቃችንን እናሳምር እያለ ያወራ ራሱ የዛ ሰው አኽላቅ ሰዎች መቅረብ የማይችሉት ሊሆን ይችላል። ገብታችኋል? ለምን ከተባለ አኽላቁ አያምርም ነገር ስለ አኽላቅ ምክንያቱም ትክክለኛ ታሪፍ ወይም ደግሞ ትክክለኛ እውቀት ስለ አኽላቅ ስለሌለው ማለት ነው። የመጀመሪያው አኽላቅ ከጌታ አላህ አዘወጀል ጋር ተአዱብ ማድረግ ነው አይደለ? አላህ Subhanahu Ta'ala ጋር አኽላቃችን ማሳመር ከሽርክ በመራቅ ከቢድዓ በመራቅ ከወንጀል በመራቅ አላህ Subhanahu Ta'ala በመፍራት የምናገኘው አኽላቅ ነው። እንደዚሁም ደግሞ ከሰዎች ጋርም ደግሞ ባለን ስነ ምግባር አንዳንድ ጊዜ አኽላቅ የሚባለውን ነገር ምን ላይ ብቻ እናደርገዋለን ይሆነ ተሳሁል ይሆነ ልክ ለምሳሌ መጥፎ ነገር እያየን አኽላቁ የተስተካከለ ያማረ ነው ስለሚባል ያነ ሰውዬ ከመጥፎ ነገር አለመከልከል ያ አኽላቅ ይመስለናል። ነገር ግን ያ አኽላቅ አይደለም። ይሄ የተሳሳተ ነገር ነው። አኽላቅ ማለት ምን ማለት ነው? ለምሳሌ ኮልዳለች የሆነ መጥፎ ነገር እየሰራች አየኋት ልበል እሷን
ከዛ ካለችበት ነገር ማውጣት ወይም እሷ ካለችበት ወይም ደግሞ ወንጀል እየሰራች ሊሆን ይችላል ካለችበት ማውጣትም አክላቅ ይባላል። ምክንያቱም ግን ያንን ነገር እሷን የምመክርበት መንገድ ወይም እሷን የማመጣበት መንገድ ግን መስተካከል አለበት። በመልካም ስነ ምግባር በመልካም ግሳጼ ጥሩ ስላለ አላህ Subhanahu Wa Ta'ala በለዘብታ ቃልና በመልካም ግሳጼ ነው መጥራት ያለብን። ገብቶሻል? ያንን ነገር ሳመጣት አይ ኮልዲ ይሄ ነገር ስህተት ነው፣ ይሄ ነገር ጥሩ አይደለም፣ በዚህ መልኩ ሸሪዓው አይፈቅድም ምናምን ብዬ ነው እንጂ ላመጣት የሚገባው አንቺ እንደዚህ አንቺ በቃ የሆነ ይሷ ያለባትን መጥፎ ነገር ያሳቀኩኝ ሳይሆን ጭራሽ ወደዛ ነገር እንድትገፋፋና እሷ መጥፎ ነገር ላይ እንድትወድቅ ሳይሆን ማድረግ ያለብኝ ምንድነው ማድረግ ያለብኝ በተሻለ ነገር በተሻለ ስነ ምግባርና እስሉቤን አስተካክዬ ማስተካከል ነው ያለብኝ ማለት ነው። የምንሄድበት መንገድ ነው እንጂ ያንን ነገር ከመጥፎ ነገር መከልከል በኸይር ነገር ማዘዝ አንዱ ከአኽላቅ ውስጥ ስለሚገባ ማለት ነው። ስለዚህ ያለ መልእክተኛ ማለይሂ ሰላቱ ሰላም ያንን ነገር ያስተምራሉ። የሆነ ተቅዋ አላህ Subhanahu Wa Ta'ala መፍራት ይሄ መልካም ስነ ምግባር የሚባለው ነገር ትልቅ ነገራት የኔ ራሳችንን በማስተካከል ሰዎች ላይ መጥፎ ነገር ባለማድረግ አላህ Subhanahu Wa Ta'ala ባዘዘ ነገር ቀጥ በማድረግ እንደዚሁም መንገድ ላይ የወደቁ ነገራቶችን በማንሳት ሊሆን ይችላል። ስንናገር አኽላቃችንን ማስተካከል ለምሳሌ ካጠገባችን የሆነ ነገር እስኪ ያንን አምጪልኝ ለምሳሌ እቃ ያንን አምጪልኝ ብትለኝ እህቴ ተነስታ በቃ ማምጣት ካልቻልኩኝ ይቅርታ ማምጣት አልችልም እህቴ ማለት እየቻልኩኝ ራስሽ አትነሽም አበዛሽ ምናምን ብዬ ክስት አደርጋታለሁ። ገብቶሻል? ይሄ ምንድነው አኽላቅ መጉደል ነው። ይሄ የስነ ምግባር መጉደል ነው። ማልችል ከሆነ ይቅርታ አልችልም ማለት እየቻልኩኝ ይሷን በሆነ አኽላቂን ምንድነው በሚያጸይፍ መልኩ መግለጽ ያ ስነ ምግባር የጎደለው ሰው ያን ማለት ነው። ስለዚህ አላህ መልእክተኛ ማለይሂ ሰላም ተቂላህ ሐይثما كنت ይላሉ። ያኒ የትም ስፍራ ብትሆን አላህን ፈራ ወአትቢ السيئة الحسنة መጥፎ ነገር በምትሰራ ጊዜ መልካም ነገር አስከትልበት ይላሉ አላህ መልእክተኛ ተምሁሃ ምክንያቱም ታብሰዋለችና አሉ። ከዛ ሲባል ወኻሊቅ الناس ሰዎችን ተናኗር ቢኹሊቂን ሐሰን በሰዎችን ስትናኗር ያኒ በመልካም አኽላቅ ወይም ደግሞ በመልካም ስነ ምግባር ተናኗራቸው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነውና ያላህ መልእክተኛ አለይሂ ሰላቱ ሰላም ያኒ ኹሉቁሁ ቁርአን ብላለች አይደል አንሻ ረዲየላሁ ዐንሁ ያላህ መልእክተኛ አለይሂ ሰላቱ ሰላም ቁዱዋችን ናቸው ካልን የሳቸውን ስነ ምግባር መያዝ አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ምንድነው ኢምራን ኢብኑ ሁሰይን ምን ይላሉ እንደዚሁም ደግሞ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ መሰላችሁ ለም يكن النبي صلى الله عليه وسلم فاحشا ያላህ መልእክተኛ አለይሂ ሰላቱ ሰላም መጥፎ አልነበሩም። እንደዚሁም ደግሞ ወላ ሙተፋሂሽን መጥፎ የሚነገሩም አይደሉም። እንደዚሁም ደግሞ መጥፎ ምሳቸው አልነበሩም። ሰዎችን በመጥፎ እንትን የሚሉ አልነበሩም። እሳቸው መጥፎ አልነበሩም ማለት طيب وكان يقول ይሉ ነበረ يعني وكان يقول ይሉ ነበረ ኢን من كرهكم يعني የጠሉት ነገር ካለ ምን ያደርጉ ነበር ማንም አይደለም ኺያሩኩም ይሉ ነበር። ያላህ መልእክተኛ አለይሂ ሰላቱ ሰላም ኺያሩኩም ከእናንተ የተሻለው ይሉ ነበር። ኺያሩኩም ከእናንተ የተሻለው አህሰኑሁም አኽላቃ በአኽላቁ በስነ ምግባሩ የተሻለ ወይም ደግሞ የበለጠው ነው ከእናንተ ኺያሩኩም ወይም ደግሞ የተሻለው በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገሩ ነበር ማለት ነው። እና ምንድነው የመልካም ስነ ምግባር የሚባለው ነገር ከረሱል ሰለላሁ ዐለይሂ ወሰለም ጋር ራሱ ከሳቸው ጎረቤት እንድንሆን የሚያደርገን ነገር እንደሆነ ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ በጣም ብዙ ቦታዎች ላይ ማለት ነው። እና ስነ ምግባራችንን ማስተካከል አለ። አላህ አዘ ወጀል ራሱ የሚወደው ምንድነው ሲባል አኽላቁ ያማረውን ሰው ስለሆነ ቅድም እንዳሳለፍ ነው በሌላም በሱራ አምላካችን ሱረቱል አሊ ኢምራን ላይ ራሱ ወላሁ ዩሂቡል ሙህሲኒን ወላሁ ዩሂቡስ ሳቢሪን ወላሁ ኢነላሃ ዩሂቡል ሙተቂን ዩሂቡል ሙቅሲጢን እንደዚህ ያለ የሚጠቅስበት የቁርአን አንቀጽ አለ አይደል? ሙቅሲጦችን አስተካካዮችን እንደዚሁም ደግሞ ሙህሲን ሆኖ አሳማሪዎችን ከዚህ ከአኽላቅ የሚመደቡ ናቸው እነዚህ ነገራቶች ማለት ነው። ገብታችኋል? ወላሁ ዩሂቡስ ሳቢሪን ሳቢር ወይም ደግሞ ታጋሽ የሆኑ ሰዎችን ይወዳል። ይሄ እነዚህ ነገራቶች ይገጥማሉ ምንድነው ከአኽላቃችን አንዱ ነው የሚሆኑት ወይም ደግሞ አኽላቃችን ውስጥ የሚካተቱ ነገር ናቸው። አንድ ሰው አኽላቁ ካማረ ታጋሽ ነው ያለ ሰውዬ ገብቶሻል? ሰዎችን ይታገሳቸዋል፣ ኡዝር ይሰጣቸዋል፣ የሆነ ምናልባትም ይሄ ሊሆን ይችላል የሚል ነገር ይሰጣቸዋል። ገብቶሻል? ባንዴ አይፈርድባቸውም ወዘተ ነገራቶች
ስለዚህ አክላቃችንን ሁሉ ጊዜ ማስተካከል አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም በጣም ብዙ ሐዲሳቶች ላይ አክላቃችንን እንዳስተምርን እንደውም የአላህ መልእክተኛ አለይሂ ሰላቱ ሰላም ዱዓ ከሚያደርጉት ነገር ራሱ አንዱ ነው። ስቲል መስታይ ሲያዩ ራሱ እንትን እኔ መልኬን እንዳሳመርክልኝ አክላቄን ማሳመርልኝ እያሉ የአላህ መልእክተኛ አለይሂ ሰላቱ ሰላም ሲያስተምሩ ነበር። እና አክላቃችንን እንዲያምር ምን እናድርግ ሲባል የአላህ መልእክተኛ አለይሂ ሰላቱ ሰላም አላህ Subhanahu Wa Ta'ala እንደነገረ ሰላታችንን አጥብቀን አስተካክለን መስገድ። ለምሳሌ አላህ Azza wa Jalla ወቂም ሰላተ ኢነ ሰላተ ተንሃ ዐኒል ፋሕሻኢ ወል ሙንከር ይላል አይደለ? ሰላትን አስተካክለን ስገድ፣ ምክንያቱም ሰላት ከመጥፎ ነገር ሁሉ ተከለክላለች ብሏል። እኛ ከመጥፎ ነገር እየተከለከለን ካልሆነ ሰላታችን በትክክል እየሰገድን አይደለም ማለት ነው። ስለዚህ ሰላታችንን በመስገድ ጾማችንን አስተካክለን በመጾም የምንውልበትን ነገር በማስተካከል እንደዚሁም ደግሞ ጓደኛ በማስተካከል ምክንያቱም የሰው ልጅ የሚሆነው ምንድነው ያየውን የሰማውን ያነበበውን ነገር ነው አይደለ የሚያንጸባርቀው እንጂ ከራሱ እኮ ዝም ብሎ ያመነጭም አይደለ። ስለዚህ ያየነውን ነገር ስለሆነ የምናደርገው የምንውለው የት ነው? ለምሳሌ መልካም ሰዎች ጋር ከሆነ የምንውለው መልካም ነገራቶችን ነው የምናንጸባርቀው። ነገር ግን ሰዎችን ሲዛለፉ ምናምን የሚውሉ ጋር ከሆነ ግን ምን እናደርጋለን? እንላመደዋለን። ያን ነገር እንላመደውና ልክ እንደነሱ መሆን እንጀምራለን ማለት ነው። ስለዚህ ይሄንን ጥንቃቄ ልናደርግ ይገባል። አላህ ወጀል ወላ يستوي الحسنة ولا السيئة ይላል። መልካሚቱ ክፉቱን ጸባይ አይስተካከሉም። ولا يستوي አይስተካከልም الحسنة حسنة መልካም ጥሩቱ ነገር ولا السيئة يعني መጥፎዋን ነገር ወይም ደግሞ መጥፎዋን ጸባይ አትስተካከልም። ادفع بالتي هي احسن طيب በዛች በመልካም በሆነችው ጸባይ ደግሞ ያኔ መጥፎውን ነገር ምን አድርገው ገፍትረው ይላል። فاذا الذي بينك وبينه عداوة كأنه ولي حميم እያለም ለካችን አላህ Subhanahu Wa Ta'ala ይናገር። ስለዚህ ምንድነው ማድረግ ያለብን? መጥፎ ባህሪ ካለብን በመልካም ስነ ምግባሮቻችን መገፍተር፣ ጥሩ ነገራቶች ላይ ማተኮር፣ አላህ Subhanahu Wa Ta'ala በሚወደው ላይ መዋል። ገብቶቻል? አዋዋላችን በጣም ይወስነዋል። እንደገና ደግሞ በየቀኑ የምናያቸው ነገራቶች የምንሰማው ነገራቶች የሆነ ተሻለ ጥሩ ነገር የምንሰማ ከሆነ ያንን ስለሆነ የምናንጸባርቀው የሰማነውን ያየነውን ነገር ስለሆነ የምናንጸባርቀው ማለት ነው። እነዛን ነገራቶች ማስተካከል አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም فلينظر احدكم من يخلي ይላሉ አይደለ? ምን ይላሉ መሰላችሁ? እና ነብይ ሰለላሁ ዐለይሂ ወሰለም قال የአላህ መልእክተኛ አለይሂ ሰላቱ ሰላም المرء على دين خليله يعني አንድ ሰው በጓደኛው ዲል ላይ ነው አሉ። ማለት በጓደኛው ስነ ምግባር ላይ ነው የሚሆነው። ለምሳሌ ጓደኛው ከሃዲ ከሆነ ሁል ጊዜ የሚነግረው ስለ ክህደት፣ ስለ መጥፎ ነገራቶች ወይም ጓደኛው ዝሙተኛ ከሆነ ስለ ዝሙት፣ ስለ መጥፎ ነገር የሚያወራው ከሆነ ወይም ጓደኛው ገዳይ ሊሆን ይችላል ወይም ደግሞ መጥፎ ሰው ሊሆን ይችላል። ከዚያ ያነሰ ውሸታም ሊሆን ይችላል፣ አታላይ ሊሆን ይችላል ወዘተ ነገራቶች ስለ እንደዚህ አይነት ነገር የሚያወራ ከሆነ አይታችሁ ከሆነ እኮ በጣም መልካም የምትሉ ሰው እኮ ከሆነ ጊዜ በኋላ ተቀይሮ መጥፎ ሆኖ በቃ እንዲህ አይነት ሰው ነው በጣም ጥሩ ሰው እኮ ነበር እየተባለ መወራት ይጀምራል ማለት ነው። ያን ሰውዬ በነገራችን በአንድ ያልተቀየረም በአንድ እንደዛ አልሆነ። ቀስ በቀስ ነው እየተላመደው ይመጣና መጨረሻ ላይ በቃ ሙጅሪሞችን የሚያስነቅ ሙጅሪም ይሆናል ማለት ነው። ለምን አዋሉን ሳላስተካከለ መጀመሪያውን ሳላስተካከለ ማለት ነው። እና ያላህ መልእክተኛ አለይሂ ሰላቱ አልመርኡ አለ ዲኒ ኸሊል አንድ ሰው የሚሆነው በጓደኛው ዲል ላይ ነው አሉ። فلينظر ይመልከታ አሐዱኩም መን ይኻል ያኔ የሚወዳጀውን ወይም ደግሞ ከሱ ጋር አብሮ የሚውለውን ሰው ይመልከታሉ። አላህ መልእክተኛ አለይሂ ሰላቱ ሰላም ሰነድ አቢ ዳውድ በዘገቡት ሐዲስ ላይ ማለት ነው። ስለዚህ በምንችለው አቅም ልናስተካክል እንደሚገባ የአላህ መልእክተኛ አለይሂ ሰላቱ ሰላም ከባልደረቦቻቸው ጋር የነበራቸው ስነ ምግባርን ታውቃላችሁ አይደል? لقد كان لكم في رسول الله أسوة حسنة يعني የአላህ መልእክተኛ አለይሂ ሰላቱ ሰላም ያኔ በአላህ መልእክተኛ አለይሂ ሰላቱ ሰላም ትክክለኛ መከተል አለላችሁ እኮ ነው የሚለን አላህ Subhanahu Wa Ta'ala ራሱ አይደለ? أسوة حسنة لمن كان يرجو الله واليوم الآخر አላህና እንደዚሁ መጨረሻውን ቀን የሚፈልግ ሰው ማለት ነው። وذكر الله كثيرا አላህ Subhanahu Wa Ta'ala በብዙ የሚያወሳ ሰው ያለም ለከቸራ አላህ Subhanahu Wa Ta'ala ይናገር በሱረቱ አልአሕዛብ ላይ ማለት ነውና ትክክለኛ አላህ መልእክተኛ አለይሂ ሰላቱ ሰላም ተከታይ ከሆነ ምንድነው ማድረግ ያለብን? ስነ ምግባራችንን ማስተካከል ከምን መጀመር ያለብን እንደውም ባለፈው ስናወራ ነበር አይደል? ከመናገራችን በፊት ማሰብ እንዳለብን ገብታችኋል? ማሰብ በቃ የምንናገረው ነገር ሄዶ ይሰብራል፣ ሰዎችን ይጎዳን ወይስ አይጎዳም፣ የተስተካከለ ንግግር ነው ወይስ አይደለም የሚለውን ነገር በደንብ አድርገን ማወቅ ገብታችኋል? የአላህ መልእክተኛ አለይሂ ሰላቱ ሰላም እኮ አላህ አዘ ወጀል ወኢነከ
ለዓላ ኹልቂን ዐዚም ነው ያላቸው። የስነ ምግባር መለኪያ ራሱ አንተ በታላቅ ስነ ምግባር ላይ ነህ ያላቸው። የስነ ምግባር መለኪያ ራሱ ካለ የአላህ መልእክተኛ አለይሂ ሰላቱ ሰላም ናቸው። አንድ ሴት በቃ ወይም አንድ ወንድ ጥሩ ስነ ምግባር ሊያስ ካለ ምን ማድረግ አለበት? የአላህ መልእክተኛ አለይሂ ሰላቱ ሰላም ማየት አለበት። በማንኛውም ሁኔታ ላይ ጓደኛ ከፈለጋችሁ ከጓደኛቸው ጋር ምን አይነት ሰው ነበር የአላህ መልእክተኛ አለይሂ ሰላቱ ሰላም? ለምሳሌ ከአቡበከር ጋር ገብቶሻል? እንደውም ጓደኞች የአላህ መልእክተኛ አለይሂ ሰላቱ ሰላም ነብዩ እንተናነን አቡበከር በጣም ከመውደዳቸው የተነሳ እኮ መጨረሻ ላይ የሆነ ጓደኛዬን ተውልኝ፣ መጨረሻ ላይ እንኳን ሊሞቱ አቅራቢያ አቡበከር ሲያለቅሱ ምን ሆነ ነው ደግሞ ይሄ ሽማግሌ ምናምን ሲሉ ሰዎች ጓደኛዬን ተውልኝ እስከ ማለት በቃ አለ የሆነ መተሳሰር ታውቃላችሁ? ይሁን መተሳሰር ደም ይሄ ምንድነው የእናት ልጅ ደም ምንድነው ይባላል? ደም ከሚያስተሳስራቸው ወይም ደግሞ ዘር ከሚያስተሳስራቸው በበለጠ ይሄ ጓደኝነታቸው ወይም ደግሞ አኺራቸው ወይም ዲናቸው ያስተሳሰራቸው ሰዎች ነበሩ አይደለ? ረሱላህ ሰለላሁ ዐለይሂ ወሰለም እና እስቲል ረሱላህ ሰለላሁ ዐለይሂ ወሰለም መልእክተኛ ተደርገው ከመላካቸው በፊት አቡበከር የሳቸው ጓደኛ ነበረውና እስከ ዕለተ ሞታቸው ድረስ ጓደኛሞች ነበሩ። እና አንድ ሰው ምርጥ ጓደኛ መሆን ከፈለገ የአላህ መልእክተኛ አለይሂ ሰላቱ ሰላም ቁድዋ ያደርጋል። ምርጥ ባል መሆን ከፈለገም የአላህ መልእክተኛ አለይሂ ሰላቱ ሰላም ቁድዋ ያደርጋል። ምርጥ መሪ መሆን ከፈለገም የአላህ መልእክተኛ አለይሂ ሰላቱ ሰላም ቁድዋ ያደርጋል። ገብታችኋል? ምርጥ ሁሉንም በቃ በሁሉም ነገር ምርጥ የሆኑ ሰው ናቸው የአላህ መልእክተኛ። ስነ ምግባራቸው ያማረ በቃ ፍትሃዊ፣ ጀግና፣ ጎበዝ በሁሉም ነገር ነበሩ እና ችግር መከራ ሲደርስብን አንዳንድ ሰው ስነ ምግባሩ የሚባላቸው በችግርና በመከራ ነው አይደለ? ወይም በሆነ ሰው ጓደኛ ሊጎዳው ይችላል፣ ወይ በቤተሰብ ሊጎዳ ይችላል፣ ወይ በተለያዩ ነገራቶች ሊጎዳ ይችላል። ይሄንም የአላህ መልእክተኛ ደርሶባቸው ሰልፎታል። ደርሶባቸው ያን ነገር በገዛ ቤተሰቦቻቸው በገዛ አጎታቸው ጭምር ሲካዱ ነበር። መጀመሪያ እኮ የካዳቸው እኮ የገዛ አጎታቸው እኮ ቤተሰቦቼ ናቸው እንደዚህ በጣም መጥፎ ሰው ያደረጉኝ ብለን የምናስብበት ምንድነው የምንሳበብበት ወይም የምንሳበብበት ነገር የለም ማለት ነው። ገብታችኋል? የአላህ መልእክተኛ አለይሂ ሰላቱ ሰላም ይሄ ደርሶባቸው እንዴት ነበር ያሳለፉ? ገብታችኋል? በዛ መልኩ እኛ የሳቸው ቁድዋ እንትን ማለት ስላለብን ማለት ነው። አምላካችን አላህ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ሲለን የአላህ መልእክተኛ ትክክለኛ መከተል አለላችሁ ሲባል የአላህ መልእክተኛን እግር በእግር መከተል ስላለብን በሁሉም ነገር ያኔ ፉል በጣም ጎበዝ ስለነበሩ የአላህ መልእክተኛ አለይሂ ሰላቱ በሁሉም ነገር ሙሉ ስለነበሩ እኛም የአላህ መልእክተኛ አለይሂ ሰላቱ ሰላም መከተል ቢያንስ እንኳን የሆነ እኛ ሁሉንም ነገር የሳቸውን ነገር ሁሉንም ነገር እንኳን ባንይዝ ማለት ነው የተወሰነውን ነገር ብንይዝ ነጃህ ላይ ከስኬት ላይ ስኬት መቆራኘት ወይም ደግሞ መቆናጠጥ የሚባል ልክ እንደዛ መያዝ ስለምንችል ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በታላቅ ስነ ምግባር ላይ ነበሩ። እንደውም አይሻ ረዲየላሁ ዐንሃ ስትገልጽ ቀደም እንደነገርኳቸው አኽላቃቸው ቁርአን በምድር ላይ የሚሄድ ቁርአን ነበሩ እያለች ትጠቅሳለች ማለት ነውና አኽላቃችንን ማሳመር አለብን። ሁልጊዜ መልካም ሰዎች መሆን አለብን ማለት ነው። እንደውም አምላካችን አላህ ሱብሓነሁ ወተዓላ ምንድነው ወማ ይለቃሃ ኢላ الذين صبروا وما يلقاها الا ذو حظ عظيم እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል ሱረቱ ሷፋት ላይ። በቃ ስለ ምግባራችን በዚህ ልክ ማስተካከል አለብን። طيب يعني የአላህ መልእክተኛ አለይሂ ሰላቱ ሰላም እኮ ምን ይላቸዋል? خذ العفو وأمر بالعرف وأعرض عن الجاهلين ይላቸዋል። يعني በመልካም ነገር እዘዝ يعني خذ العفو يعني መልካም ገርን ጸባይ ያዝ ነው አይደል? وأمر بالعرف በመልካም ነገር እዘዝ وأعرض عن الجاهلين ከጃሂሎች ደግሞ እራቅ። ምናልባት እኛም ስለ ምግባራችን እየተበላሸ ያለው ከጎናችን ባሉ ሰዎች ሊሆን ይችላል፣ ወይም ደግሞ የሆነ በመናያቸው ቪዲዮዎች ሊሆን ይችላል፣ ወይም መጥፎ በቃ አይደል ያለምንም ኃላፊነትና የሚናገሩ ሰዎች አሉ አይደል? ስለተመቻቸው ወይም ደግሞ ቫይራል ስለወጣችላቸው ታዋቂ እንደሆኑ ስለፈለጉ ምናምን። አሁን እኮ እውቅና የሚያገኘው እኮ ተሳዳቢ ሆኗል አይደል? ምሁሮች ቁጭ ብለው በቃ መታወቅ ያለባቸው ሰዎች ከነሱ መማር ያሉብን ሰዎች በጣም ቁጭ ብለው እኮ አሁን እኮ ብልግና ያለበት ሰው ሆኗል እኮ አይደለ? እንትን ቫይራል የሚወጣው ለምን እንደዚህ አይነት ነገሩ ሰው የሆነ እየተለማመደው ስለመጣ። በፊት እኮ እንደዚህ አይነት ሰው የሆነ ብልግና ያለበትን ሰው እኮ በጣም እኮ ነበር የምንጠላው። አሁን ግን እየተለማመድን ስለመጣ የሆነ ይሄድን እነሱን የምንደግፍበት ሁኔታ አለ ምናምን። እንደዛ ስለሆነ ማለት ነው እንደነዚህ አይነት ሰዎችን ሙሉ በሙሉ በመራቅ وأعرض عن الجاهلين ማለት ይሄ ነው። ከነዚህ ከባለጌ ከሆኑ ወይም ደግሞ እንደዚህ አላዋቂ ከሆኑ ሰዎች መራቅ። ምክንያቱም በነገራችን ላይ እንደዚህ አይነት ነገር አንድ ሰው የሆነ ባለጌ ለመሆን እውቀት አይጠይቅም። ገብቷችኋል? ሀይም መሆን ብቻ ነው የሚጠበቅበት ማለት ነው። አንድ ሰው የሆነ መጥፎ ሰው ለመሆን
እውቀት አይጠይቅም ማለት ጥሩ ሰው ለመሆን ሰከተ ማለት ጥረት ይፈልጋል ከብዙ ነገር ጋር ነው የምትጣሉ ከነፍስያችሁ ጋር ያኔ ምክንያቱም እነ ነፍሰ ለአማረቱ ብሶ አይደለም ነፍስያ ራሱ በመጥፎ ነገር ታዛለች ከሸይጣን ጋር ሸይጣን በፊታችንም በኋላችንም እየመጣኛን ለማጥፋን በጣም ነው የሚሞክረው ገታቻ ስለዚህ የሆነ ወደ መጥፎ ነገር ሊመራን ከፈለገ ያንን ነገር ምንድነው እኛ አላህ አዘወጀል እንዳለው ወአሪድ አኒል ጃሂሊን ከባለጌዎችን ተዋቸው እንዳለው አላህ Subhanahu Ta'ala እኛም ከዛ ከብልግና ካለባቸው ሰዎች ካሉ እነዛን ነገራቶች በመራቅ አላህ Subhanahu Ta'ala ባለው መልኩ በመሄድ ገብታችኋል ولا تستوي الحسنة ولا السيئة ሰላም ادفع بالتي هي احسن በመልካም ገር ጸባይ በገር በሆነችው ጸባይ እንድንገፈትር ሰላዘዘን አላህ Subhanahu Ta'ala በቃ ጸባያችንን በዛ መልኩ ማስተካከል እንዳለብን ነው አላህ Subhanahu Ta'ala በጣም ብዙ ቦታዎች ላይ يحب الله الجهر بالسوء يلملكه الله سبحانه وتعالى من القول الا من ظلم يلملكه الله سبحانه وتعالى النجا وكان الله سميعا عليما الله سبحانه وتعالى سورة النساء ላይ ማለት በጣም ብዙ ቦታዎች ላይ ይናገራል እንደዚህ የሆነ መጥፎ ነገራቶችን ያስወግድን በጥሩ ነገራቶች መራመድ እንዳለብን ጸባያችንም ሁሉ ጊዜ ማግራራት እንዳለብን ወደ አላህ Subhanahu Wa Ta'ala መሄድ እንዳለብን በቃ አለ አይደለ ስነ ምግባራችንን ማስተካከል ካጠገባችን እንጀምር አሁን ስነ ምግባር መላመድና ጥሩ መሆን ከፈለግን ካጠገባችን እንጀምር ለምሳሌ ከጎረቤታችን ሊሆን ይችላል አሁን እንደው ቅድም ሐዲሱን ፖስት አድርገዋለሁና አንድ ሴት ነበረች ቀን ትጾማለች ለሊት ትቆማለች ነገር ግን ጀነት አትገባም ማለት ነው መልእክተኛ ጀነትን አትገባም ማለት ነው መልእክተኛ ገባቻ ለምን ነው ጾቀን እኮ ትጾማለች ለሊትም ደግሞ ትሰግዳለች ይቺ ሴት ግን ጀነት አትገባም ለምን ከተባለ ጎረቤቶቿ አዛ ስለምታደርግ ማለት ነው ስለዚህ ከምን እንጀምራለን መሰላችሁ ጎረቤቶቻችንን መልካም ሰላምጋር በመዋል ሊሆን ይችላል ለምሳሌ አንዲት አሮጊት እናት መንገድ ላይ እየሄደች የሆነ እቃ ተሸክማ ከብዷት ካየ በማገዝ እንጀምር በቃ በረካሁ እደጊሊ ልጄ መባል ራሱ እኮ ትልቅ ነገር ነው አይደል በቃ አላህ Subhanahu ሊላህ በለን ያንን ነገር መጀመር ከፈለገን ማለት ነው ማለት በዛ መልኩ የለማመድ ነው ከመጣ ስነ ምግባራችን እየተስተካከለ ይመጣ ማለት ምክንያቱም የሰው ልጅ እየተቀየረ ስለሚመጣ ማለት ነው የሆነ ክፉ ሆኖ የተወለደ የለም ጥሩ ሆኖ የተወለደ የለም የሰው ልጅ ካደገ በኋላ ነው በቃ ወይ በማህበረሰብ ተጽዕኖ ወይ በተለያዩ ነገራቶች ምናምን ወይም ከልጅነቱ ካደገበት ነገር እየተሰደበ እየተመታ ምናምን ያድግና መጨረሻ ላይ በቃ ሰው እንደዛ ነው ብሎ ያምናል ገታቻን አሁን ላይ አይታችሁ ከሆነ እኮ ብዙ እህቶች አይታችሁ ከሆነ ወንድ አንድ አይነት ይላሉ ወንዶች ደግሞ ሴቶቹ አንድ አይነት ስለሆነ እኮ አይደለም ግን በሆነ ሰዎች ስለተጎዱ ነው እነዛ ሰው ወንድ አይነት ነው ወይም ሴት አንድ አይነት ነው ብለው የሚሳደቡት ለምንድነው በሆነ ሰው ይጎዱና ከዛ በኋላ ሁሉም ሰው ሲመጣ እንደዛ ይመስላቸዋል ማለት ነው ገታቻ ስለዚህ ምንድነው ማድረግ ያለብን ያንን ነገር እናውቀዋለን እኛ ከመጀመሪያው ስነ ምግባራችንን ማስተካከል እኛ እንዴት ነን ምናልባትም እነዛ ሰዎች እኛን የጎዱን ከምን ተነስተው ራሳችንን መጠቆም ወደ ራሳችን ማየት እነዛ ሰዎች ይሄን በደሉኝ ይሄን አደረጉብኝ ከሚለው እኔ ምን አደረኩ ገባታ እኔ በራሴ ላይ ምን ሰራሁኝ እኔ ምን አደረኩ የሚለውን ነገር ራሳችን ላይ ማተኮር በጀመርን ቁጥር እነዛ ሰዎች ራሱ በራሳችን ቢዚ ስንሆን እነዛን ሰዎች ራሱ እንረሳቸዋለን እንደገና ለራሳችን እድል እንሰጣለን ለራሳችን ፉርሳ እንሰጣለን መራመድ እንዳለብን እናምናለን ገብታችኋል እንዴት አድርገን መሄድ እንዳለብን እናምናለንና ብዙ ነገራችን እየተቀየረ ይመጣል ከዛ አخلاقaችን እየተስተካከለ ይመጣል ባንዴ ሄደን ዝርጥር አንል ወይ ባንዴ ጥሩ ሰው ሊሆን አንል ያን ነገር ይሆን ልምድ ስለሆነ ይሆን ተጨኖብን የመጣው ነገር ስለሆነ ባንዴ እንሆን እንኳን ብን ማስመሰል ነው የሚሆነው ግን ቀስ እያልን መላመድ ያንን ነገር ልክ መጥፎ ነገራቶችን ተለማመር ነው ሁሉ ጥሩ ነገራቶችን በመለማመድ ማምጣት ይቻላል ይሆነ አይደለም አንድ ሰው ይሆነ በልጅነቱ ይሆነ ምናልባትም እየተሰደበ ወይም ቤተሰብ ውስጥ እየተመታ ምናምን እንደዚህ ያደግና ያንን ነገር የማይቀየር ይመስላል ግን ይቀየራል እንደዛ አይደለም ምናልባት እነዛ ሰዎች ለምንድን ነው የመጡት ኡዝር መስጠት ገታቸው ምናልባት እነሱ መምታት ትክክለኛ አስተዳደግ መስሎ ታይቷቸው ሊሆን ይችላል እነዛ ሰዎች እንደዚህ ያደረኩት በሚል ለራሳቸው መስጠት እንደዚህ አይነት ነገር እንደዚህ ያደረጉት ለዚህ ሊሆን ይችላል ለምሳሌ ከባህላችን አሁን ከኛን የሆነ ጥፋት ሲያጠፋ አንድ ልጅ በመደብደብ ነው አይደለም እንተነምነው በመደብደብ እነዛ ልጆች የሆነ መቅጣትና መደብደብ አለ ጥፋት ሲያጠፉ መመታት ያለበት ቦታ ላይ የሚመታበት ሁኔታ አለ ግን
የሆነ በማይመታው ቦታ ራሱ በውዝምዝም እየተባለ ይመታሉ እኮ አይደል እናቶች። ያንን ነገር ምንድነው ያገኙ ሲባል እነሱ በውዝምዝም እየተመቱ ነው። እነሱ ምናልባት በጫማ ጥፊ እየተጠፈጠፉ ነው ያንን ነገር ያገኙት እና እነሱን ማሳደግን በምንድን መልኩ ነው የሚሄድ? በእንደዛ መልኩ ነው እነሱም የተቀበሉት ማለት ነው። ከዛ ምን እንረዳለን እኛ እነሱ ያላቸውን ነው የሰጡን። እኛ እነሱ የሰጡንን ለሌላ ሰዎች ወይም ደግሞ ለልጆቻችን ማስተላለፍ ሳይሆን ያለብን በተሻለ ሰው ሆነን የተሻለ ስነ ምግባር ይዘን ስነ ምግባራችንን አክላቃችንን አስተካክለን የተሻለ ትውልድ መገንባት እንችላለን ማለት ነው። ስለዚህ ራስን መስራት ላይ አሁን እናንተ ትልቅ ሰዎች ነን እንትና እንደዚህ አደረገኝ እንትና እንደዚህ አደረገኝ በሚለው ትላንትና ውስጥ ልንቆየ ይገባል። ትላንትና በቃ ትላንትና አልፏል። ነገ ነው የኛ ማለት ነገም ደግሞ ገና አልመጣም ሲጀመር አሁን ነው የኛ። አሁን ነው ማስተካከል የምንችለው። አሁን ነገራቶችን ማስተካከል እንችላለን። ራሳችንን መቅረጽ እንችላለን። ዛሬ መጀመር ገብቶቻል። ነገ አለ ማለት ስነ ምግባሬን ማስተካከል ከፈለኩ ዛሬ መጀመር ገብቶቻል። ዛሬ ከጀመርኩኝ ምናልባትም በቃ አላህ Subhanahu Ta'ala በሚወደው መልኩ ራሴን መምራት፣ ራሴን ማስተካከል፣ ራሴን ሁሉ ጊዜ ልቤን ማጽዳት ገብቶቻል። ከሂቅድ የሚባለው ይሄ መጥፎነት የሚባለውን ነገር ማስወገድ በእንደዚህ አይነት ነገራቶች ከጀመረ ብዙ ነገራቶችን መቀየር እንችል ይሆናል በኢዝኒላህ ማለት ነውና አላህ Subhanahu Ta'ala ደግሞ ያግዘና ኢንሻአላህ። እያስረዘምኩባችሁ ስለሆነ ይበቃናል ለዛሬ። አላህ ጥሩ ስነ ምግባር ይስጠን፣ መጨረሻችንን ያሳምርልን። የአላህ መልእክተኛ አለይሂ ሰላቱ ሰላም ትክክለኛ ተከታይ ያድርገን። የእሳቸውን ስነ ምግባር አላህ Subhanahu Ta'ala ያጎናጽፈን፣ መጨረሻችንን ያሳምርልን። ከእሳቸው ጎረቤት ያድርገን። አላህ Subhanahu Ta'ala በምናወራው በምንሰማው ተጠቃሚ ያድርገን። በመልካም የምናዝ ከመጥፎ ነገር የምንከለከል አላህ Subhanahu Ta'ala ያድርገን። ልባችንን ንጹህ ያድርግልን። አላህ ይحفظكم وصلى الله وسلم على نبينا محمد وعلى نبينا محمد. سبحانك ربنا وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. صلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.